የምትሰጠው እንዴ? ሱመያና መካ ደግሞ ማለት ነው ሁለታቸው። አይሻን የነካት እኮ የውጭ ሰው እንጂ ብሌን አይደለም እኮ የውጭ ሰው አላለም። አሁን እኮ ያቺን ሁለቱ ልጆች ነው ያንን ስለ ብሌን ለምን ታወራብናለች? እኛስ ብሌን እኮ ሰላላት ማከደብና አልተናገርንም። አይሻ ይቅርታ ይጠያየቁ የምታስገባውን ሰውና የማታስገባውን ላይ። ሁለተኛ ደግሞ እነዛ በገለበጡ ቁጥር እየሄደች እዛ መገልበጥ የለባትም። ምክንያቱም አይመለከታትም እኮ እኛ ብሌን አልተናገርንም። ፋፍየኛ ብሌን አልተናገርንም። አይሻን የሰደው ልጆች ነው የሰደብነው። ሀናንን ካገኘሻት ፎሎሽ ከሆነ ውሏቸው ማያውቁ የሰው ምንነት እንትን ይላሉ። ምንነታቸው ሳያውቁ ሰውን ይዘልፋሉ። ዝልፎች ይቅርታ ስትጠየቁ ደግሞ ይቅርታ እናረግም አይባልም። ይቅርታ እኛ እኮ ፋፊን አይደለም ፋፊዬ ብሌንን ብሌንን አይደለም የተሳደብኩት። ብሌንን እኮ ይቅርታ ታረግላታለች፣ ችግር የለውም። ሁለቱም ይታረቃሉ። እነዛ ምንነታቸው የረጁ ልጆች ናቸው። አይሻን የሰደው ልጆች እኮ ያንን መሳደብ አለባቸው። አወራሁት እኮ እነዛ እንደሚሳደቡ ነው። መሳደብ ዛሬ ነው ናቸው። እድሜ ዘላለማቸው አምና ማነቁም ዘንድሮም አይነቁም። አይሚን ብሩክን ከሆነ ዛሬም ነገም አንድ ናቸው። ወልደው ከብደው ያሉ ይቃጠላሉ። ትቃጠላላችሁ ገና ምን አይታችሁ አበሳችሁ። ተረጋጉና ችግር የለም። ግን ደግሞ እሷ ከእንግዲህ ትማርበታለህ ብዬ አስባለሁ። እነሱ በገለበጡ ቁጥር እሷ ማን ነው የምማረው? እነሱ መቼም እኮ አይማሩም። መተው ያለብን እኛ ነን። በቃ እነሱ ራሳችን ማለት ነው ምንገባበት ቤት እናውቃለን። አይሻ ማትወደው ቤት አንገባም። ቢሳደው ቤት ደግሞ አንሄድም። አሁን እኔ አጥፍቼ እንኳን ይሄ ቤት አይሆንሽም ካለችኝ አልገባም። ለምን እሰማታለሁ? ምገባበት ቤት አውቃለሁ። እኔ ብሌን ያልኩት የምታስገባውን ሰው ማወቅ አለባት። በገለበጡ ቁጥር ብሌን ያስገባቸው ምክንያት ማለት ነው። አሜናዬ ምን መሰለሽ፣ ብሌን ያስገባቸውን ምክንያት ከዚህ በፊት እነሱ እሷ ቤት ከዚህ በፊት ይገቡ ነበር። ታውቃላችሁ አይደል? ይገባሉ እና አይሻና እሷ ጸብ እንዳላቸው አታውቅም ይመስለኛል ማለት ነው። ግን እሷ እንደገበች ነው የወረደችው። አይተሻል አይደል? እነዛ ነበሩ በአይሻ አጠገብ ነበሩ። እንደገበች ነው የወረደችው ሴትዮዋ ማለት ነው። እና ብሌን ጥፋተኛ ናት ብዬ አላስብም እኔ። ናኒ እንዳልጠላሽ ብሎክ እንዳላረግሽ እኔ ጋር ብሎክ እንዳላረግሽ ከበላይ ያለችው ስለፈልግ ማስወረድ አቅቷል ነው እንዴ? ማናት እንትና ብሌን ምንድን ነው ማለባበስ? ቆይ አንቺ ተሰርባ ማንንም ማለት ነው እንደገለበጣችሁ አጥፊ ልትላት ነው የገባችው። እኔ አጥፊ ልል ነው እንጂ እኔ እኮ አጥፊ ልል ነው እንጂ ጥፋቴ ነው። ደግ አደረገች ማለት ነው። ማንን ነው የምታስይዘው? አንቺን አስይዛለሁ እያለ ነበር። ታስይዛት እኔ ስታሳዝን እሷ ምስኪን ህይወትሽ ራስሽን ማናት? ኤቭሪባዲ ጋይስ እንዴት ናችሁ? ደህና ናቸው? ያቺ ገነት ተብዬዋ ሮጂቷ ማለት ነው። የወንድ ዳይፐር ነሽ አለች። የወንድ ዳይፐር ነሽ አለች። አትይዝሻል። ኧረ አንቺዬ ተይው ስርቡን አታንሺ። የምር ያ ረቢ በሰላም አሳድርኝ። ያ ረቢ ጸበኛ ጌታ ሸረኛ ዞር አድርግልኝ። ምንድን ነው እየሰሙኝ ያለው? ኧረ ሌላ እየታየው በጧቱ አመናው ላይ አላልንም መሰለኛ ቤት ላይ እንደው ንጃሳም ራሳቸው ነጅሰው ሰውን ይነጅሳሉ። ንጃሳም እኛ ንጃሳም አንፈልግም። አውዝ ቢላ ምንም አያመጡም። ምን ያረጉኛል ብለሽ እኔ እንደሷ እኮ አይደለሁም። ምንም ያረጉኛል ማለት ከመቼው መጣችሁ ቲክቶክ ይሄ ነገር የተፈጠረው ያልገባኝ አይሻ ከነኩብን መቼም እንፋለጣቸዋለን። ይቺ ትምጣ ገነት ተብዬው ደግሞ አልጫ አሁን የሴትየቱ ሴትየቱ ጠርታኛ የተለያየ ነው። አይሻ አሁን ተለያይተን እኔ ልከፍት
ልከፍት ቲክቶክ ስገባ ያችን ሰላም የምትባለውን ገልብጣታለች። ማናት ብሌን ዘቀዘቀቻት። ከዛ እኔ ደግሞ ይችን ቆሻሻ ገልብጣለች እንዴ ብዬ ኧረ ብዬ ግብት ብሌን ቤት ከላይ ማናት ናኒ ናት ማናት የምትባላለች እንዲህ አንጠረጥራታል። ከዛ እኔ አንቺ ጋር ልነጋገርም ብሌን ቪዲዮውን ዝጊ፣ ካሜራውን ማለት እንኳን እንትን ብዬ ቪዲዮውን ቪዲዮውን ዝጊ ነው የምትለው። ተታዩኛለሁ እኔም ፈቻታለሁኝ አንዳንድ እኮ ተታዩ ሁላችንም። ግን ደግሞ ቪዲዮውን ዝጊ ስል እናቴ አቶ ገነት ተብዬዋች አሮጊት ገባች አላት። ሳበቻት ገባኝ እኮ ብሌን ቤት ማለት ነው። እኔ የገረመኝ ብሌን አላቃቸው ብላ ነው ወይስ ስራ አስገባቻቸው ነው? አይደለም ቆይ ጥያቄ ያለብኝ ብሌን አታውቅም ነው ሴትዮ? ገነት ኦሪጂናል አቃታለች። ኦሪጂናል ገነት ምን ኦሪጂናል ፎርጂት ነች እንጂ ለምን ኦሪጂናል ፎርጂት አይደለም። እስቲ ተረጋጉ። ብሌን አታውቅም ወይ ነው እኔ ጥያቄ። ቆይ ቀን እየጠበቁ ነው። ብላለይ አንሻን ብላለይ ብለውኛል። ሀናን የምትባለው ማናት? ሀናንን ያላቃት የምትባለው ተገልጿል። እሷ ማነች እኮ ያቺ ብላል ብለው ወይስ ጎዳና ተዳዳሪ ነች? ማነች እሷ? ደግሞ አስይዝሻለሁ ብላ የምታስፈራረው። ለማንኛውም ዝም ብላችሁ ስራችሁን ስሩ። ዘቀዘቁ ብላችሁ ቆይ ከንቱ ናቸው ብላችሁ ህይወታችሁም ሆነ ልጆቻችሁም ሆነ አስወጣችኋቸው። ለምን እንደገና ሲዘቀዝቁ መዘቅዘቅ የለባችሁ ነው እንጂ እኮ አልገባም። ብሌን ስለሆነች ነው። ለምን አንቺ ደግሞ ማንም አትግቢ። ምክንያቱም በየገባሽበት አትሰደቢ። አሁን ቀደም ተሰሪበሻል። ከላስ አትግቢ። የራሳቸው ጉዳይ እንዴ ነው እኮ ብሌን ናት ብዬ ነው። ብሌን ናት እችን ነቀርሳ ዘቅዝቃለች። ደግሞ እሷ ዘቅዝቅን አላወኩም። እሷማ ፕሮፋይል አድርጋችሁ እንደ ሀይሚና ብሩኬንም ማን ነው እየዘቀዘቋሉ። እዛም ደግሞ ዘቅዝቃለ ፕሮፋይል አድርጋችኋል። ከንቱ ናቸው የምር ይጠቀማሉ። ናቸው አይ ታናሽ እናታችን ተሰድባ የት ሄድሽ? እስካሁን የት ነበርሽ? ለነገር መካከል ነው መጣው ገገቀሱ ለመጣይቸው አይታየም ማለት ነው። ምን ይባላል መሰለሽ? ከማጠብቁ ሰው ብትሰል ደቢል አይለቅሽ። መጀመሪያ ተራፋት ተጣጣው አጥፋተኛዋ ብሌናት ብሌንም ሆነች ብሎ ትባረጋለች። አንድ አጥራ ማኛ ማለት ነው። ምክንያቱም እኛ የምንቃጠልበትን ቦታ ላይ ሄዳ ከተቀመጠች እኔ ከልጅቷ ጋር ከገነት ጋር ሳይሆን ችግር ከብሌን ጋር ነው። ብሌን ደግሞ ስትመጣ ብሎ ታደርጋታለች። ምክንያቱም የማትፈልገው ገነት ተብዬ ደግሞ ልብ ካላት ማለት ነው። እኛ ከማስያዘው በፊት እኛ ምን አደረግና ደረስንባት አልደረስንባትም። እንደሱ 24 ሰዓት አፋትን ጠፋለን በአናቷ ትስተክላል። በአናቷ ትስተክል ባክሻያቱ ድምታ ለሷ ቦታ ሰጥቶ ስታወሩ እኔ በጣም ይገርመኝ። ቦታ ስታወሩ ታወራለች። ትፈራ ታዲያ ገነት አንቺ መጣለች እንኳን አይሻ ቁንጫ ማደፍርም ዝም ብላት ነበር። ሌላውን ነገር እኔ እኮ አይሻ በጣም ግርም የምትይ ከማጠብቂው ሰው ተሰደብኩኝ ብለሽ በጣም ስታወሪኝ ነው። አንቺ ራሱ ልገር ከሚጠበቅ እናትን ያላከበረች አንቺ እንድታከብር ፈለግ። እናትን ያላከበረች ታዲያ እናንተ እንድታከብሩ ነው። በጣም ነው የምትገርሙት። እግዚአብሔር ሁለት ልጅ አለ እናት አይሻ እና እሳቸው ነው ሳቱ አንዴት አይሻና ሳቆ ወይ ተነካክቶ ይሆናል። ግን ምንም የማታውቀው እናት እኮ ልጆች በሰሩ ስራ እኮ አሁን እንደፈለገች ወይኔ ቆይ አንዴ በጌታ ወይኔ ቆይ አንዴ ብቻ ስሙኝ። አሻዬ ማለት ነው ማንም ቤት አንድ ሰው ጠርቶሽ የማንም ቤት እንዳትሄጂ። የማንም ቤት አሁንማ በቃ ትምህርት ይሁንሽ። አቦን የሚፈቱ ትምህርት ይሁንሽ ቤት እንዳትሄጂ። አንቺ ክብር ያለሽ ሰው ነሽ።
ወደሽም ጠላሽም ገብቼ ገነት ሰድቤ ነው የመጣሁት። ከፈለሽ ብሎ ያንቺን ስለጠራች ገብቼ ስድድብ አድርጌ ነው የመጣሁት። ጎበዝ አንበሳ የስ አሻ የምትባል እሷ ያወራችው አይደለም እንደምን አለ አናን የምትባል ልጅ ማለት እኛ ቤት ከገባች ሁላችሁም አናን የምትባል ልጅ እኛ ቤት እንዳትገባ። ቤት አለና ማንም ያስገባት አይደለም። አይሻ የነካ የለውም በረካ ወቁ። አዎ የምሬን ነው። አሻ ክርስቶስ ቢሌን ቤት ከሄድሽ ማለት ነው እንለያያለን። ብሌን ቤት ስለሄደ እኮ አይደለም። አሁን ችግሩ ምንድነው? ተሳዳቢዎች ብላ ነው አንዴ ማለት ነው ሙይት አድርጉና ማለት ነው አንዴ ራስ አቃጥሮ ይታረቃሉ። ብሌንና ሙይት አድርጉላችሁ ሁላችሁ ሙይት አድርጉ እናንተ ተለማመጡ። አረግም ዝም ብለሽ አውሪ ቅንቅና እኔ ማለት ነው ሌላ አሸን ጥሩ አሸ ትጠየቅ ያልተናገረችው ነገር ካለ እያሉ ነው። ምን አደረገች አሻ? አሻ የምትባል ሴትዮ ከኔ ጋር ችግር ካላት ትናገር። አሻ በኔ ድምፅ ብሩክ አለማየሁ ብላ በኔ ድምፅ የሱን ፎቶ እያበሰጠች እሱ አይደለችም እንዴ 24 ሰዓት ቁጭ ብላ የምታወራ? እንዲህ ታዲያ ኪያ ለምን መልስ አልመለስሽላትም? አሁን ፈልግሻለን እጄ የራሷ ስተመኝ አንቺ ገነት የምትባል ሴትዮ ውሻ ሴትዮ ከዛሬ ጀምሮ የአሸን ስም እንዳጠሪ አሸ እንዳልችል ልክስክስ አይደለችም አልኩ። ሙጭጭቅ አድርጌ ቁርጥ ይበል ጎበዝ ጀግና እንዴ ብለን ደግሞ ማለት ነው አሻም ችግር ካላት ትምጣና ትናገር። የምን ችግር ብለን እኛ አሸን አታውቅም። ለምን እንደዚህ ትላለች? እኔ አሁንም ችግር እኔ አንድ ነገር ልንገራችሁ። እኔ አሁን ገኒ የምትባል ሴትዮዋን ብዙ ሰው ያውቃል። ገነት ነው ስሟ ገነት። እሺ ገነት ገኒ ነች። የምን ገኒ ነች? ገለም ትጨምሪበታለሽ። እሺ ገነት ማለት ነው። ከየንጂ ስራት ይጂ ብዙ ጾም ደርሷል። ከዛ ማለት ነው አትሳዲ ብለም ወይ በቃቷል። hala ቴሚ ዘቀጠጋር ነው አሁን ገነት ሰው አንቺ ለቢነቁ ምን እንደዚህ ነው የምንወድሽ? ስለምንወድሽ አሁን ደግሞ በአይናችን ነው የመጡ በአይናችን። እሺ ተደማመጡ። አውሪ ሌላ አውሪ ስትኪያ ዝም በይ። ገነት የምትባል ሴትዮዋን ዓለም ሁሉ ያውቃታል። ምን እንደምትሰራ ምን እንደምትሳደብ ሁሉ ሰው ስለሚያውቃት ብሌን አላቃትም። አንደኛ ከኔ ችግር የለባትም ያለችው ምክንያት ምንድን ነው? ከማን ነው ያለባት? ልጅቷ ገነት የምትባለው ችግሩ ከማን ነው? እኛ ጋር ነው። እኛ ገነት የምትባለው ሴትዮዋ እኛ እናውቃታለን። ዓለም ሁሉ ያውቃታል ምን እንደምታወራ ምን እንደምትሰራ ስለምናውቅ። አሁን ብሌን ለምን እንደዛ አልኩ? ብሌን ነው። እኔ አሁንም ጥያቄ ያለብኝ ገነት የምትባል ሴትዮዋ ሳይሆን ብሌን ጋር ነው ጥያቄ። እያወቀች አሸን ብሌን አሸን እያወቀች እንዴት ነው አሸ ችግር ካለባት መጣ ትናገር የምትለው እንዴ? የምን ችግር ብሌን ታውቃለች። ለወንድነት የምትፈልግ ብሌን እኛ አሁንም ጥያቄ ብሌን ይህን ጥያቄ ትመልሰለኛ። እኔ የምፈልገው የብሌን ሌላ ዝም በይ። ሌላ አሁን እሳች ከኔ ጋር ችግር የለባትም ከኔ ጋር አልተጣላችም። እኔዋን ባላትም አለሁ አለም ትጠየቃለህ። ይቅርታ ይፈታል ግን አታጋግሉ። ሲቀጥል ደግሞ ኪያ ማለት ነው ማናት አይሻን ትንጣና ችግር ካለባት የምትለው ለምንድን ማናት? ሲሚ ፋፊ ማለት ነው። ፋፊ ሲገባ ማለት ነው እቺ ገነት ተብዮ እኔ ቲክቶክ ላይ እንደገባው ላይፍ ላይ ናቸው። አሻ ስትል ሰማው እና ገባው በስት ልኬ እቺ አሻ የምትለው ሴትያ ከውን በኋላ አሁን ልጆቹ ስለታረቁ ሆነ መሰለኝ ከውን በኋላ እኔ ስም እንዳታወጣ በእኔ ስም ብሩክ አለማየሁ ተብላ እየቦሰተች ነው ምናምን ብላ እያወራች ነበር። እኔ ገብቼ ማንም አልሳደኩትም፣ ግን ገነትን
ውሻ አሻ በአንቺ ስም የምትጠራ አይደለም። አንቺ ውሻ ቆሻሻ ምናምን ብዬ ሰድቤ እኔንም እሷንም ከገስት አወረዱን። ከዛ ከኮመንት ንፍጥ ምናምን ሰጡኝ። ይዘቅዘቁዛ እኔ ፖስት ምንም አታመጣም። በተናገረች ንግግር ነው እኛ ምን ፖስታት ለሁለቱም ልጆች አመለካከት። ከዛን ደግሞ ማለት ነው ሲሚ ከዛን ደግሞ የሆነ ሰው ደግሞ ማለት ነው ንዴቱን ሊወጣብኝ ማለት ነው እኔ ልሳደም ማለት ነው። አንድ ቁጥር ጽፎ ሮጦ መጣ። አስመሳይ ከእጃችን በልቶ የሚበላ ሰው ማለት ነው። ታዩ ውስጥ ገለልተኛ ዝም በይ አለቅላቂ ብሌን ቤት ነው የመሰለኝ። ብሌን ቤት ነው መሰለኝ እኔ የሄድኩት። እኔ አላውቅም የማ ቤት ነው። ብሌን ነበረች። እሷ አይደለችም ቡሩኬላ አንበሳ ነው ምናምን ብላ እያሽቃበጠች የነበረችው። ዛሬ ደግሞ ሌላ ነገር ታወራለች። ምናባት ታመጣለች። ሰደብሻት ብሌን አንቺ ብትነኪብን እንደዚህ ነው። ለምን የሰው ምንነት ሳያውቁ ለምንድን ነው የሚሳደቡት? ምንድን ናቸው? ማክዬ እኔ እኮ አሁን ስለተሰዳዳቢዎች አይደለም እየመለስኩ ያለሁት፣ ግን ደግሞ አንድ ሰው ጅል ነው ከሆነ ተብሎ ጨርሶ ጅል ያኔ በአንድ ሰው 10 ሰው ጅል መሆን አለበት። የለበትም እኮ ብሌን ነች። አሁን አይሻን ያሰደበችብን ብሌን ነች። እኛ ላይ ብሌን ላይ ነው የምንፈልገው። ብሌን አሸን አታውቅም። ገነት ምን እንዳወራች እየነበረች ብሌን አታውቅም። ታውቃለች አታውቅም? ይሄን መልሽልኝ። ተጠይቃ ነው እና ታውቃለች አይደለም? ምን አሻ የቦሰተችው በሷ ድምፅ ቦሰተች፣ የሌላኛው ድምፅ ቦሰተች። እነሱ አይደለም ተሰብስበው እሱን አልፎ እናቱን የሚሳደቡ እነሱ አይደላችሁ? ምን አባታችሁ ነው? ዛሬ እነሱ ስለታረቁ ነው አስመሳዮች። አይሻን ሰደውብን፣ አይሻን ሰደውብን፣ አይሻን ሰደውብን። ያቺ ገነት ተብያዋ በጣም ቆይ ልንገርሽ፣ ቃል ማለት ነው ገነት እቺ አሻ የምትባል ሴትያ ከዛሬ ጀምሮ ስሜን እንዳትነካ ቡሩክ አላማየሁ ብላ በድምፅ እየቦሰተች ነው ምናምን ብላ አሸን እየሰደበች ነው። እኔ ፖስቻለሁ። እስኪ ምን ሁላችንም እንቦስታለን። የእነሱ ድምፅ እኮ እኛ ሁላችንም እንቦስታለን። ምክንያቱም ፖስቻለሁ። እኔ ደግሞ ገብቼ አንቺ አስመሳይ ውሻ ስለሆንሽ የአሸን ስም እንዳትነኪ ብዬ ሰድቤ መጣሁ። ገነት ማናት? አላወኳትም እኔ እቺ አስመሳይ ቀበሌ ሰድቃ በአይሚና የምትለው 40 ሰዓት ልጄ የምትለው የለችም። ወዳ ይጥረስና አለቅላቂ 40 ሰዓት በሰው ህይወት እናንተ ማለት ነው። ከተሳደባችሁ ከተናደዳችሁ ከእናንተ ከነሱ በምን ተለያችሁ? ንቃችሁ ነው ማንናደድ እናታችን አይናችን ስለተነካብን ነው። ሲጀመር ቃል እኔ እውነት ልነግራችሁ ነው። ሲጀመር እኔ ለመሳደብ ገነት እየፈለኩ ነበረ። አይሻ ስንት ቀን ጠይቃለሁ። ዛሬ ወጥቶልኛል። በቃ ወይ ተመስገን። ብላ ደግሞ በቤታችን በመጣች ስለነሱ መታወራ እኔ በቀደም ለታ ያቺው እንትኗን ጥቁሯን ስደባት ስለይሻ ላ አለች። እነዚህ ነው ወደ ታች አንስተሽ መዘቅዘቅ ነው እንጂ ምን አባታችን የምሬን ነው። አይሻ ተጠርተሽ የሆነ ቤት ከሄድሽ ማለት ነው ወይኔ መሞቴ ነው በቃ። ወይኔ ሰው ያወራ ሁሉ ረስቷል። እኔ ብሩኬ ምን አልኩት? እኔ ብሩኬ ምን አደረግኩት አላለችም። በኢየሱስ ስም ብላ እየተሳደበች ምን አላረጉንም? እኛ ምን አላረጉትም? 2 ወር በሙሉ ምን አልሰሩትም? በማያገባቸው ነገር ወረኛ እኔ ማለት ነው እግዚአብሔር የሁሉም ድምፅ አለኝ። ሁሉም እስከዛሬ ያወሩት ሁለቱንም ወዳጅ ነን ብለው ያወሩት ብለው ላይ የጻፉት ሁሉም አለኝ ሪከርዳቸው ማለት ግን አሁን አይደለም የሚፖስተው። ብሩኬና ሃይሚ በስነ ስርዓት አንድ ሲሆኑ ሲቀው ሲመጡ አፉን አስቀምጠው በሷ ቃል ማለት ነው። ለእኛም ድምጻችሁን ላክልን፣ እኛም እንቦስታለን። ድምጻቸው ላክልን። ቃል ማለት ነው። ቃል ልንገርሽ የተሰደብኩበት ዛሬ ልንገርሽ። አንዳንድ ጊዜ ማለት ነው ጥሩ ሰው ነው ብለሽ አልሽው
ተበላሽቶ ታገኛለሽ። ሲበላሽ ያንን ሰው ደግሞ ኧረ እኛን አይመጥነንም። ሀያት ጋር እያወራን ቤቱን ክፈች አለች። በቃ ልክፈትሽ ብዬ ሀያት ስልኩን ዘጋሁና ቲክቶክ ግብት ስል ብሌን ያችን ሰላምን ገልብጣታለች። እንዴ ቆሻሻ ቤቷ ደግሞ ትገለብጣለች እንዴ ሲጠሩጅ ማልኩና ለካቺ ሀናናት ማን የምትባለው ማለ እኔን የምትሳደብና ለካቺ አላወኩም እኔ ገባሁና ምንም አላልኩም። ገባሽ ብሌን አረ ካሜራው ይሄንን ቪዲዮውን ዝጊ ያለ ሀብርሽ ዝጊ ቪዲዮ በማርያም በመድኃኒያ ወላሂ ከታች ያለ ሰው ያዳምጠኛል። ቆይ አንሻዬ በነገርሽ ላይ ልግባና ብሌን ካሁን በፊት ሃይማኖት ያዘቀዘቀች ልጅ ናት ብሌን የምትባለው። አዎ በረካ አሻ እኔ ወይ ልንገርሽ ደግሞ ማለት ነው አሻዬ ስሜ ዛሬ ማለት ነው ከኛ ጋር እያወሩ ወይ ልንገርሽ ረሳለሁ ከኛ ጋር እየገቡ እየተጫወቱ እያወሩ ዛሬ አይቻለሁ። ከዛሬ ጀምሮ እዚህ ቤት ንክሽ እንዳይሉ ብሎ ነግራቻለሁ በውስጥ አረ ቃጠሉ አንሻዬ ማለት ነው። ማንን ነው ብሌን የዘቀዘቀች? ብሌን ዘቅዝቃ የነበረችው ማንን ነው? ሰላም የምትባለውን ያኔ መድኃኒት ማርያምን አሁንም ደግማ ከሰላም ጋር ተጣላች። እቺ ብሌን አሁንም ሃይማኖት ልታስነካ ማለት ነው። አላቅም ብቻ ነው እናንተ ቃልዬ ማለት ነው። ከዛ ቤታችን ለምን ይቆስታል ብዬ እሷን ደግሞ ቪዲዮ አጥፊ እሷ ቤት እኮ ነው የገባሁት። ሌላ ቤት እኮ ገብቼ ብሰደብ ይቆጨኛል። ከዛ ይቺ ወንድ የምትለው አንቺ ሸረፍ ያለች ተላይ ያለችው ማለት ነው ብዬ እኔ አንቺ ጋር ንግግር የለኝም ብሌን በማርያም በመድኃኒዓለም እንዲህ ነው አልሆነ ብሌን በማርያም በመድኃኒዓለም እንትን በይ ቪዲዮውን ዝጊ ካሜራ ማለት እንኳን አንቺ ድንግርግር አድርጎ ቪዲዮውን ዝጊ ነው ካልኳት ከዛ እናቴ ገነት የምትባለውን ሳባረገቻት አልነግርሽ ነው እኮ መጣይ አንቺ ወንድ ዳይፐር ኧረ የሌለ ነገር የለም በይ ደግሞ ስድብ አላውቅም። አይ እንደው በጠራሽንና ልክልካቸው በነገር ናቸው ተዳድባችሁ ነው እንደ የመጣችሁ ወይኔ መሞቴ ነው። አይ ክያ አይዞሽ ሰማችን ብዬ ተሳድቤ ዛሬ ፎቶ በዘቅዘቄ አይቀርም። ዛሬ ፎቶ ገለበጠችና እዚህ ከፈኩ አንቺ ማነሽ ቃልዬ ማለት ነው። እዚህ ከፈኩና ብሌን ብቻ ጥሩልኛል። ብሌንን ጥሩልኝ ሲል ያቺ ማናት ህይወት የምትባል እንደው በማርያም አንሻይ ይቅርታ ተባባሉ በማርያም እያለች ሳብናታ ምን ብትል ጥሩ ነው እንዴ? ገነት እኮ ተኔ ምንም ችግር የለባትም። ወይ ገነት ያቺም ተሰደበው ናት እንዴ? ተነዘረገው እዩ ቅሌትሽ እዛ ትልቁ ማህበር ምገባው አሁን የገባች እሷ እኮ ተኔ ችግር የለባትም ማለት ደግሞ ብሌን ምን እየሆንሽ አትሰሚንም? አይ ብሌን ትረፍ። ለምን እንደታውቂያለሽ? ከሰላም ጋር ተጣይበዋል። ሰላምን አትዘግዝቅ። ሃይማኖት ታዘቀዝቃለች። አሁንም ደግሞ መልሳ ማለት ነው። ስነ ስርዓቷን ተያዝ። እኔ ፎሎም አይደለችም ታንሳ እሷ በማርያም አይሻ ሙስሊም ሆና በማርያም እንደዚህ የሃይሚን ሰው ከባድ ነው። የሃይሚን እናትና ሃይሚን ዘቅዝቃ ነው አለች። እኔ አላየሁም። ማታ ነበር እኔ እቻቸዋለሁ ከላይ ሆኜ ማለት ነው። ይኸው አንሻ የልንገርሽ እኔ ማታ እስከ 2 ሰዓት ነበርኩኝ። ሰላም ያን የተሰደበውን ሙሽ የተሰደበችውን ስድብ ነግረዋታል ሰላም ማለት ነው። ከዛ ሰላም ሙሽ ተሰድባለች ምናምን እያለች ዘቅዝቃ ነበረ። የሃይሚን እናትና ሃይሚን ገስት ላይ ዘቅዝቃ ነበር። ከዛ የሆነች ልጅ ደግሞ ቤት ከፍታ ብሩኬንና ሙሽን ዘቅዝቃ ነበር። ሁለቱ ተዘጋዝቀው ነበረ። ግን እዚህ ጋር ብሌን መግባት የለባትም። ለምን አትይም? እሷ ቤቷ ሙሉ ሃይማኖት ነው። ከአሁን በፊትም ማርያም የተዘቀዘቀችው በእሷ የተነሳ ነው። ስለዚህ ወይንም ቪዲዮዎቿንም እዛ የሃይማኖትን ፖስቶን ብራይ ቤት ታደርግ ወይም ደግሞ ከስድብ ከመዘቅዘቅ ትራቅ ማለት ነው። አንዴ ቅዱስ ያጫውታታል፣ አንዴ እርኩስ ስነ ስርዓቷን ተያዝ።
ይሄ ሰው የሚዘጋዘቁትን የራሳቸው ጉዳይ ይዘጋዘቁ። መሰደቡን ሁሉም ጠግበውታል። ግን እምነት ጋር ሲመጣ በጣም ከባድ ነው። አሁንም ቢሆን እምነት ቢነካ ሰላም ሳኮን ጥፋተኛዋ ይችኛዋ ናት። ማነው ስሟ ብሌን ናት ጥፋተኛዋ። ሰው እምነት እንዳታስነካ ስነ ስርዓቷን ተያዝ። እኔ ቤቷም አይመጣልኝም ሲጀመር እኮ ይቺ ሲጀመር የምትናገረውን አታውቅም፣ የምታወራውን አታውቅም፣ የምታደርገውን አታውቅም። ተትቷል። እኔ ሲጀመር ሸር ሲያደርጉልኝ እንጂ ማይ አላየውም ሁላ ምን እንደምታደርግ ግን ሰው ሸር ያደርግልኝ ነው የምትሰደበው። የምታደርገው ምንድነው የማታውቀው? ታውቃለች። አውቃ ምን ያመጣሉ? እሱማ አውቃ ነው። ራሷ መቼም ራሷን አጥልም ታውቃለች። ግን በቃ እኔ ምንም ማድረግ አልችልም። ከእሷ ጋር ንግግርም አያስፈልግም ነበር። እኔ ብሌን ለምን እንደዚህ እንዳደረገች ባላውቅም መሆን የለበትም። አይ እስኪ ብሌንም ቤቷን ሸር አድርጉልኝና እኔ በውስጥ አወራታለሁ። ለምን ሃይማኖት ታጥፋ ሃይማኖት ቤት ውስጥ ያለውን ለምን እኔ በሃይማኖት እንዲዘቀዘቅ አልፈልግም። በሷ የተነሳ ቤቷ አይመጣልኝም። እኔ ቤት ገባ ነበር እኮ ከሷ ችግር የለብኝም ማለት ነው። አረ አልኳት ቆይቺ አሁን ላይ ብለናት እሷ ይቺ ብለና ላይ ብለናት የምትለው ለምን ላይ ናት ቃል ላይ ማለት ነው። ተሳድቤ መጣሁ። ሃይማኖት ታጥፋ ከቤቷ ምን ትመጣለች? ገና አይሻ ትምጣ እያለች እኮ ነው አጥፍታ። አይሻ ትምጣ እንትና ናስገቢያት። አንሻዬ ማናት ሙዬ እየዘቀዘቀችሽ ነው አይደለም? ነይ በሏት እንትና ቤት እዚህ ጥሯትና ሃይማኖት ሰላምና ዋንትኛ የሰደበ ሰውዬውን እናጋባው መሰለኝ። እናጋባው ሁለቱ ነው። ቃል ቆይ ቃል ቃልዬ መቤቴ ብዙ ማለት ነው። ቃል ወይዬ ውዴ ወይዬ ወይ ታጂ ዝም በይ። እሺ አይሻ ወይዬ የብሌንን ማንን ዘግዝቃ ነው አንቺ ያልሻት? ሰላም የምትባለውን ዘግዝቃ ዝጊ ያልኩ ቪዲዮውን ዝጊ ነው ብቻ። ኦኬ ዝጊ ስትያት ሃይሚና ተዘግዝቃለች። እሷን ታንሳ ስትልሽ አይመለከተኝም ብለሻታል። እኔ በማንም አያመለከተኝም። ማንም ቤት አልሄድም። ኖ ስለ ሃይሚና ስለ እናቷ አይመለከተኝም ብለሻታል። ማሪ ያዲያቆ አይመለከተኝም ብትልም ማለት ነው የዘቀዘቀቻ ሰላም ስተሆነ ድረስ አታዲም ሰላም ዘንድ። ምክንያቱም ሌላውን ጊዜ ደህና ሰው ስላላደሉ። ስለዚህ ሰላም ተዘግዝቃ ከሆነ ሰላም ትዘግዘቃ። አንቺ ለምን አንቺ ያልሻት ሰላምን ቤቱ እንዳይቆሽሽ ብዬ እኛ ቤት ትገባለች፣ እኔ ቤት ትገባለች፣ ሚሚ ቤት ትገባለች። አሁን ወደ ሌላ መንገድ ይዞ ሄዶ አዛዙሮ እንግዲህ ነገሩን አቀጣጥሎ ያዙት። እሺ አሁን ምን ትላላችሁ? ይቀጣጣል። እኔ ምን አገባኝ? መጀመሪያ የምትናገሩትን ነገር ተረጋግታችሁ ተናገሩ። ማንም ማለት ነው ማንም ያልሆነን ተሎነን የሆነውን ካልሆነው አያይዛችሁ ወደ ሌላ መንገድ የሁለቱ ደጋፊ አስመሳይ ምናምን የምትፈልጉትን ሰው ለይታችሁ ተናገሩ። እኛ አይሻን እናቃታለን፣ እንደዚህ አይነት ባህሪ የለባትም። ግን ማንም ምንም ሲናገር ለይቶ ይናገር። በቃ አንድ ነገር እዛችሁ አትጨፍሩ። የምትናገሩትን ነገር ደግሞ ተደማመጡ። እንዴ ያ ሁሉ ሰው ተቀምጦ ምንድነው ችግሩ? ምን አለች ማለት እኮ አለ። አንቺና ብሌን አዲስ አይደላችሁ አይደል? እንዴ ስትቀመጡ ለምን በብላችሁ ለምን አላወራችሁ? አንጥቻ ነበር እኮ እናቴ አንጥቻ ነበር እኮ ብሌን እዚህ እኮ አንጥቻ አዳም ብሌንን እዚህ አንጥቻ ለምንድን ነው እኔ አሽያቱ እኔ እኮ በማርያም ብሌን እዚህ ቢሆን በማርያም ለምን መሰለሽ